አላህ እጆቹ ላይ 5 ጣቶች አሉ የሉም? አብያ ያልኩህ እኮ እኔ አሁን እዚህ ጋር አሉ። አሁን አንተ ጣት አለን እንጂ አሁን ጣት ሰማይ ይሄን የሚያክል ግዙፍ የሚይዝ ጣት አለ የለም። ምን በዛ ሎጂክ አለ ማለት ያለብህ አሁን ሲባል خلاص እሱ አላህ የሚያውቀው ገብቷል። ችግር የለብኝም እሱ ምክንያቱም ቁርአኑም ሰፖርት ስለሚያደርገው በቂያማ ቀን ምድርን የሚሸከምበት የሚጠቀልልበት በእጁ ነው። ስለዚህ ምኑ ላይ ነው የሚያስቀምጣት? ጣቶቹ ላይ። እያንዳንዶቹን ደግሞ እጆቹ ላይ ምን አሉ ማለት ነው? ምድርን በአንደኛው ሰማይም በአንደኛው ውሃን እናንተንን ዛፎችን እንደዛ እያደረገ የሚይዝባቸው እያንዳንዱ ከፋፍሎ አስቀመጠልን አለ ራይት። መልካም ከአላህ ታምር። ስለዚህ እኔ 2 እጅ እንዳለኝ አላህ 2 እጅ አለው። እኔ ግራና ቀኝ እንዳለኝ እሱ ግራና ቀኝ አለው። እኔ 5 ጣት እንዳለኝ አላህ 5 ጣት አለው። ልዩነቱ ጥንካሬ ጉዳይ ነው ማለት ነው አይደለም። በዚህ ደግሞ ካልክ ደግሞ ኢየሱስ ሰው እንዳንተ ሰው አይደለም መለሰኝ። ሜት እንዳታረግ ለምን አደርጋለሁ? ክርስቶስማ በስጋ የተገለጠ በስጋ የተገለጠ አምላክ ነው። ፍጹም አምላክ እንደመሆኑ ፍጹም ሰው ነው ብለህ እናምናለን። ጥቅስ ልስጥ ከፈለክ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው ብሎ ራሱን የሚጠቅሳል። እንደገና ፊልጵስዩስ ምዕራፍ 2 ላይ ቁጥር 5 ጀምሮ በእግዚአብሔር መልክ ሲኖር የነበረው በስጋ የተገለጠው የባሪያ መልክ እንደያዘ በምስሉም እንደ ሰው እንደተገኘ ይናገራል። ምን አገናኘው? ያንተ አላህ በሰው ስጋ ተገልጧል ወይ ተገለጠ? ቆይ አላህን እንደ ክርስቶስ ያ ማይታየው ማይዳሰሰው መለኮት በስጋ ተገለጠ ብለህ ስለተገለጠ ነው 5 ጣቶች 5 እጅ ያለው ካልከኝ ቴንኪው ተገልጦ ከሆነ በባህሪው ነው ካልከኝ ዓለም ሳይፈጠር ምን እንደዛ ነው ካልከኝ ግን ዓለም ሳይፈጠር ፈጣሪ እንደዛ ሊኖር አይችልም። ምክንያቱም ያለ ቦታ ያለ ዳይሜንሽን ያለ ዳይሬክሽን መኖር ስለማይቻል፣ ምክንያቱም ቦታዎች ዳይሬክሽን ዳይሜንሽን የተፈጠረ ስለሆነ። ክርስቶስ ታዲያ አስቀድሞ ቃል እነዚህ 5 ጣቶች 2 እጆች ግራ ቀኞች ኖረውት እንደዛ ነበር ወይ? ኖ። በስጋ ነበር ወይ ያስቀድሞ? ኖ። ዓለም ፈጥሮ ዓለም መጥቶ ነቢያት ልኮ መጨረሻ ላይ ከማርያም በስጋ ተገለጠ ብለን ነው የምናምነው። ምን አገናኘው ከዛ ጋር? አይገናኝም። በዚህ ጌት ቱ ፖይንት። ስለዚህ ኢየሱስ ዓለምን ፈጥሯል። የአላህን ፈጣሪ ነው የፈጠረው ኢየሱስ፣ አላህን ሳይሆን አላህን ሙሐመድ ነው የፈጠረው። አላህን ሙሐመድ ነው የፈጠረው። ሙሐመድን ደግሞ ኢየሱስ ነው የፈጠረው። የአላህን ፈጣሪ ኢየሱስ ፈጥሮታል። አሁን ቶፒኩ ላይ ግባ። 5 ጣቶች አሉት፣ ተስማምተናል። አሁን መልስልኛ። እየረሰዳህ ነበር በመሀል እንትን አልክብኝ። ኢየሱስ ዓለምን ፈጥሯል። ምንድን ነው ማስረጃ? ዓለምን እንደፈጠረ ዓለምን ፈጥር ያለው ይላል ኢየሱስ። ዓለምን ፈጥር ያለው ይላል ኢየሱስ በሚገባ። ዮሐንስ ወንጌል ምዕራፍ 1 ቁጥር 10 ላይ እርሱ በዓለም ነበረ፣ ዓለሙን በእርሱ ሆነ ይላል። ታዲያ ፈጥር ያለው ማለት ነው። ልክ እንደ አላህ እኔ ሰማይን ፈጠርኩ መሬትን ፈጠርኩ ይላል አሁን፣ ወይ እግዚአብሔር ይላል። ኢየሱስ ደግሞ እንደዚህ ያለበት ቦታ አለ? አላህ አላለም። አትዋሽ። ሙሐመድ ብሎለታል በልና አስተካከል። እኔ እሰጥሃለሁ ደግሞ። አላህ አላለም አንድም ቦታ ላይ። አላህ ቁርአን ማን ቃል አይ ነው ሽፍት ልታደርግ ነው አላማ። ሽፍት አላደርግልህ። ቁርአን ማን ቃል? ቁርአን ማንም ቃል የሙሐመድ ቃል ሙሐመድ ነው የተናገረው። አላህ ተናገረ እያለ አላህ የሚባል አካል የለም። አላህ ተናግሯል የምትል ከሆነ እንደ ኢየሱስ ተገልጦ እንደ ኢየሱስ ተገልጦ ቃል በቃል ራሱ ጅብሪል ነገረኝ አላህ እንዲህ አለ እያለ የሚለውን ተረት ተረት ኪስህ ትከተዋለህ። ስለመኖሩም ስለማይታወቅ ተረጋጋ። ስለዚህ ዓለሙ በእርሱ ሆነ ማለት ዓለም በማ በክርስቶስ ነው የሆነው። ዓለሙ በእሱ ነው የሆነው። ተጨማሪ ቆላሲያስ ምዕራፍ 1 ቁጥር 15 ላይ የሚታይ የማይታይ ሰማያት ሁሉ በማን ተፈጠሩ? በእርሱ። እርሱ ማን ነው? ተጨማሪ በክርስቶስ ነው።
ክርስቶስ ይላል። ተረጋጋ ቆይ። እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይንም አለቅነት፣ ስልጣናት በሰማይና በምድር ከፋርገው ያሉት ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት ምንድነው? በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ሰማዮች በምንድን ነው የተፈጠሩት? በእግዚአብሔር ቃል። እርሱ ምንድን ነው? የአብ ቃል። ሰማዮች የተፈጠሩት በማን ነው? በቃል። መዝሙረ ዳዊት ምዕራፍ 33 አንድ አዳምጥ። አይ ነው ሽፍት ለማድረግ ነው። እመለሳለሁ። ቶፒክ ያረሰው በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። ሰማዮች የተፈጠሩት በማን ነው? በእግዚአብሔር ቃል። በኢየሱስ የሚለውን ስጠን እያልኩ እግዚአብሔር እንደሆነ አምናለሁ። ኢየሱስ የእግዚአብሔር ቃል ነው። ኢየሱስ ማለት የእግዚአብሔር ቃል ነው። ቡም ዮሐንስ ራእይ ምዕራፍ 22 ቁጥር 13 አዳምጥ። ቁርአን ላይ ብታያት በል። ቁርአን የመሐመድ ተረት ነው አልኩህ እኮ ሰውዬ። አላህ የተናገረበት የለም ካለ እኔ አሁን ሻሃዳ አዛለሁኝ ና ክፍል አድርግ። አላህ ቃል በቃል የተናገረበት ካለ ቃል በቃል አንድ ጥቅስ ሻሃዳ አዛለሁኝ። ንጽጽር አቆማለሁ፣ ሻሃዳ አዛለሁ። አንድ ቃል በቃል ሙሐመድ ከተናገረው ተረት ጅብሪል ነገረኝ እያለ ከተናገረው ተረት ውጭ አንድ ጥቅስ ስጠኝ። ከየት ነው የማሳይህ? ለምሳሌ ከቁርአን ካልሆነ ከምንድን ነው የማሳይህ? ከፈለግከው አላህ ቀጥታ ያለ ሶስተኛ ጣልቃ ገብነት ጅብሪል ነገረኝ እያለ ሙሐመድ ከተተረተረው ውጭ ቀጥታ አላህ የተናገረበትን ማስረጃ አላህ ሰማይና መሬት እንደፈጠረ ላሳይህ። አምጣው። ሙሐመድ ጅብሪል ነገረኝ ከሚለው ተረት ውጭ ቀጥታ አላህ የተናገረበትን እንዴ አላህ ከየት ተሰማመጣለህ? ከቁርአን ነው። ቁርአን እኮ መሐመድ ማለት እኮ የአላህ ቃል እኮ። እናመሰግናለን። በቃ ኤኒዌይስ ወደ ቶፒካችን እንመለስና ቶፒካችን ላይ እንግባ። 5 ጣቶች እንዳሉት ቆጥረናል። እነኛ 5 ጣቶች ደግሞ ፋይናይት ናቸው። ሉክ ሎጂክ እንዴት እንደሚሰራ በደንብ አስተውሉ። እኛ ፈጣሪ ፋይናይት ነው ብለን አናምንም። ኢቭን ቁጥር ስናሰብት ወይንም ስናጸድቅ ፈጣሪ የሚቆጠሩ ነው አይደለም። አንድ አምላክ አለ፣ አንድ ባህሪ አለ፣ አንድ አገዛዝ አለ፣ አንድ ፍቃድ አለ ብለን ስንል የሚቆጠረው ነው። ከማን ጋር ታመሳስሉኛላችሁ? ከማን ጋር ታስተያዩኛላችሁ? ይላል እግዚአብሔርን። በፍጹም በምንም በቁጥርም ሆነ በማንኛውም ነገር ሊመስል የሚችል ነገር ሊገኝለት አይችልም። የሚቆጠሩ ነገሮች ፋይናይት ናቸው። አት ዘ ሴም ታይም በተመሳሳይ ሰዓት ፋይናይት እና ኢንፋይናይት መሆን አይቻልም። ግጭት ስለሆነ ማለት ነው። አንድ ያዳምጥ ፕሊስ። ተረበሽ። እሺ ያው ሲጋ ለብሶ አልመጣም ወይ? ፈጣሪ ሲጋ ለብሶ አልመጣም አይደለም። ተረጋጋ። ቆይ ያንተ አላህ ቃሉ እኮ ያው ቁርአን ሆኗል እኮ። ቁርአን ከመሆኑ በፊት እኮ ያላህ ቃል አላህ ጋር ነበረ። ያንተ ቁርአን አሁን ፍጡር አይደለም ብለህ ነው የምታምነው። ቁርአን ጋር የተገናኘው ከወረቀት ጋር የተገናኘው። ስለዚህ ያላህ ቃል መጣና ምን ሆነ? ቁርአን ሆነ። እኔ ደግሞ ምን ብዬ አምናለሁ? የእግዚአብሔር የአብ የባህሪ ቃሉ የባህሪ ልጁ እርሱ የባህሪ ቃሉ በስጋ ተገለጠ ትላለህ። አንተ ደግሞ በወረቀት ተገለጠ ትላለህ። ያላህ ቃል በወረቀት ተገለጠ ትላለህ። እኔ ደግሞ እግዚአብሔር ቃል ያ አካላዊ ቃል በስጋ ተገለጠ ብዬ አምናለሁ። ኤኒዌይስ ስለዚህ በደንብ አስተውሉ። ያ ጣት ያለው አላህ ፋይናይት ነው። ጣቶቹ ኢንድ ፖይንት አላቸው፣ ግራ ቀኝ አላቸው። 2 እጅ መሆኑ ከኔ ጋር ያመሳስለዋል።
5 ጣት መሆኑ ከኔ ጋር ያመሳስለዋል። በባህሪ ነው፣ በመገለጥ አይደለም። አላህ በባህሪ ነው። ደግሞም በቂያማ ቀን የሚታይ ነው። የሚታይ ነገር ግራ፣ ቀኝ፣ ፊት፣ ኋላ ያለው ደግሞም ፋይናይት የሆነ ነገር በሙሉ ፍጡር ነው። እቺ ትንሽዬ ፊሎሶፊካል አርጊመንት የምታውቁ ግልጽ ይሆንላችኋል። ሳይንሱ ትንሽ የምታውቁ ትንሽ በቃ አይምሯችሁ የምትጠቀሙ ከሆነ እስከ 9ኛ ክፍል ከተማራችሁ ፊዚክስ 1-2 ዓመት ተተማራችሁ ይሄ ቶፒክ ይጠፋችኋል ብዬ አላስብም። አሁን እኮ ታዲያ አሁን ግራ እኮ አጋባህን አንተ። ማለት ከየት ነው ማስረጃ ከየት ነው የምሰጥህ? ከቁርአን ስንል ቁርአን ከየት ከመጽሐፍ ቅዱስ ስለ እስልምና ማስረጃ ከመጽሐፍ ቅዱስ እንደሰጠህ ነው ያንተ ሐሳብ? እኔ በማምነው በቁርአን አይደል? ከቁርአን ነው ሰው ማስረጃ የሚሰጠው። ያው ለአንተ ቁርአን ተረት እኮ እንደ መሰለህ ተረት አይደለም። ተረት ያንተ ነው የተበረዘ። አዳምጥ። ደምሳሽ መጣ ፍቅር ሲዝም የሚባል አምላክ አለ። እኔ የፍቅር ሲዝም አምላክ ሰማይና ምድርን ፈጥሬያለሁ፣ ፍጥረትን እኔ ነኝ የፈጠርኩት፣ ሁሉም ለእኔ ሊገዛ ይገባል፣ ለሰዎች የፈጠርኩት ሃይማኖት ፍቅር ሲዝም ይባላል፣ ይህንን ያልተከተለ ጋነም ይገባል ብሎ ፍቅር ሲዝም መጽሐፍ ጽፎልሃል። አንተን የጻፍከው ስትለው ኖ እኔ ከራሴ አልናገርም አንዳች መገለጥ እንጂ ይልሃል። ኖ የዋሸህ ነው ስትለው አይ የዋሸው አይደለም መልአክ ልኮ ፍቅር ሲዝም ላከልኝ አምላኬ ይልሃል። ፍቅር ሲዝም የሚባለው አምላክ አለ ወይ? ነው አለ ሲል ግን እሱ መረጃ ከየት ያመጣልሃል? ከዛው መጽሐፍ እሱ ከጻፈው እሱ ከተናገረው። ኖ እየዋሸ ነው ስትለው እኔ አልዋሽም ይላል። ላለመዋሸት ማስረጃ ምንድን ነው ስትለው ይኸው አምላኬ አንተ ከራስህ አትናገርም ብሎኛል ብሎ ደግሞ ራሱ ከተናገረው ከዛው መጽሐፍ ያመጣልሃል። this is circular argument። እዛው ለቁርአን ማስረጃ ማን ነው? ሙሐመድ። ለሙሐመድስ እውነተኝነት ማስረጃው ማን ነው? ቁርአን። ለቁርአን እውነተኝነት ማን ነው ማስረጃ? ሙሐመድ። ለሙሐመድ እውነተኛ ማስረጃው ማን ነው? ቁርአን። ይሄ እዛው እሽክርክሪት ይባላል። ተቀባይነት የሌለው እንትን ነው የሚሆነው። ስለዚህ ይሄንን አፕላይ የምታደርግ ከሆነ ቆይ ይሄን እንዳስተምረው የምትይዝ ከሆነ ደምሳሽንም ሆነ እነ ሞርሞር ለምሳሌ ሄደ ተራራ ላይ ወጣ፣ መልአክ መጣ ነገረኝ አለ፣ መጽሐፍ ጽፎ መጣ። ከዛስ ያንን መጽሐፍ ተቀበል አለ። ያው አምላክ ነው የነገረኝ አለ። ኖ እየዋሸ ነው ስትሮን ያልዋሸውም አምላክ ነው መጥቶ የነገረኝ። የእሱ ተከታዮች አሁን ኖ ትክክል አለ የምትላቸው አይሰሙህም። ለምን? አምላክ ነው የነገረው ማስረጃ ስትላቸው ከዛው መጽሐፍ ላይ ያመጣል። ይሄን ራሱን የጻፈው ስትል ከራሱ አይናገርም አንዳች ይሉሃል። ማስረጃ ስትላቸው እስቲል ከዛው እሱ ከተናገረው መጽሐፍ ያመጡልሃል። ይህንን ሎጂክ ኤኒዌይስ ወደፊት እንሄድበታለን። ወደ ቶፒኩ ልመለስና ስለዚህ አላህ 5 ጣቶች አሉት። እነኛ 5 ጣቶቹ ሊታዩ ሊቆጠሩ የሚችሉ ናቸው አይደለ? አልኩ እኮ ጣት ሲባል እንዳንተ አይነት ጣት አይደለም። ግን አንተ ሰባይና ልትይዝበት የምችለው ጣት አይደለም። መልካም። ልዩነቱ ምን ላይ መጣ? በቁጥር እኔም 5 ነኝ እሱም 5 ነው። ልዩነቱ ጥንካሬ ነው ማለት ነው። እንዴት እሱ ካልኩ እኮ በፍጹም ሰው ሆኖ መጥቷልማ። በእናንተ ሰው መስሎ እንዳም ሁሉ ነገር ኖሮት ማለት ነው። እኔ እሱ ችግር የለብንም። እኛ በባህሪ እኮ ፕሊስ ፈጣሪ አስቀድሞ እንደዛ ነው ብለን አናምንም። የፈጠረውን ስጋ ተዋህዶ መጣ ብለን ነው የምናምነው። እኛ አይገናኝም ወዳጄ። የፈጠረው ስጋ ያ ሁሉም ፈጠረ፣ ማርያምን ፈጥሮ ከእሷ ስጋና ደም ተካፍሎ ተገለጠ ብለን ነው የምናምነው እኮ። ፍጹም ሰው ሆኖ ተገለጠ። ያ ማይገናኝ አናሎጂ አታገናኝ። ለምሳሌ አላህ ቁርአን አለ፣ ቁርአን ታምናለህ። ቁርአን ፍጡር አይደለም ብለህ ታምናለህ። ቁርአን ፍጡር አይደለም ስትል ፍጡር የሆነ ወረቀት ላይ ግን ተዋህዶ እያየኸው ነው። ማይታየው ያላ ቃል በሚታይ ወረቀት ላይ እያየኸው ነው። እኛ ደግሞ ምን ብለን እናምናለን? የማይታየው የእግዚአብሔር ያ አካላዊ ቃል በሚታይ ስጋ ተገለጠ ብለን እናምናለን። ስለዚህ ትንሽ ሆልዶን አድርጉትና አለማወቃችሁን አሁን አላህ ሊያስቀድሙ ያ የማይታይ ብለን እኛ እንደምናምነው አንተም ያ አላህ ብለህ የምታምነው ወረቀቱ ከመሆኑ ላይ በፊት ራሱ እጅ አለው፣ 5 ጣቶች አለው። በመገለጥ አይደለም። እንዲህ ወረቀት ላይ ቃሉ ከማረፉ በፊትም አስቀድሞ ይታያል፣ ይቆጠራል፣ ይዳሰሳል እያልን
ቆይ አንዴ በእናትህ ከድረ ጣልቃ ትግባ። ስለዚህ እነኛ ጣቶች አሉት፣ እነኛም በቂያማ ቀን ይታያል። እጆች አሉት፣ እነኛም ይታያሉ። በደቂቃ እናውራ እንደው እፎይ። ቆይ ሳቢር እንትና ይጨርስ፣ ዋብያው ይጨርስ። አይ በደቂቃ ብናወራ ይሻላል። እዚህ ጋር በሁለቱም ሶስት ቆይ አንዴ ፕሊስ አትረብሻ፣ ጣልቃ አትግባ። ስለዚህ ለዋብያው ነገር ያወራ ነውና ስርዓት የሚባል ያልፈጠረባቸው ምን አይነት ባለጌዎች ናቸው እነሱ። የሆነ ከጠጅ ቤት ነው መሰለኝ ፈተው የሚለቋቸው፣ ወይም የሆነ አባረዋቸው መሰለኝ የሚገቡት። ምንም ጤናማ አይምሮ የሌላቸው ባለጌዎች፣ ስርዓት የሚባል ያልፈጠረባቸው፣ ሃይማኖታቸው ምን አይነት ስርዓት አልበኛ እንዳደረጋቸው ታዘቡ። ኤኒዌይስ ቁርአን ላይ ያለው ተአምርስ አንዴ ብለህ የምታስበው አንተ? እኔ ምንም አይነት ተአምር አለ ብዬ አላምንማ። እንዴ እኔ ልንገርህ ተአምሩን፣ አንተ በአይን ላይ የሚታየውን ተአምር። ቁርአን እኮ ከሁሉም የኮራረጀው ነው። ምንም ተአምር የለም። እኔ አሁን ያለው ነገር ወደፊት ቁርአን ይነገራል። ወደፊት ይመጣው ቁርአን ላይ ያለው ተአምር ቆይ ምንም አይነት ተአምር የለም። በመጀመሪያ ደረጃ አሁን ለምሳሌ አንድ ነገር ግን ልንገርህ፣ ፎር ሴክ ኦፍ አርጉመንት አስቀድሜ ልንገርህ፣ ተአምር ምንም የለውም። ምክንያቱም ቁርአን ምን ያለው እሺ፣ የነብዩ ቃል ቢሆን አንተ ባልከው እኮ ነው። ቆይ እኮ ልስጥህ። በመጀመሪያ ደረጃ የምታመጣውን ስለማውቀው ካላ ዘንድ ባይሆን ኖሮ ብዙ አይነት ግጭት ታመጣለህ የሚል ሎጂክ ውስጥ እንዳገባ እሱ ራሱ መልሶ የሚጠልዝ ስለሆነ ማለት ነው። አንዴ አስቀድመ በመጀመሪያ ደረጃ አንድ መጽሐፍ ከፈጣሪ ለመሆኑ ታምር አለውና ከፈጣሪን አያስብልም። ወይንም ደግሞ ሳይንቲፊካሊ ፕሩቭ የሚሆን የሆነ ነገር የያዘ ማለት ተፈጣሪ ነው የሚል ኮንክሉዥን አያሰራ። በትንሹ በዛ ጊዜ ባለው አዳምጥ። ቀደምት የነበሩ በሺህ ዓመታት በፊት የነበሩ ፈላስፎች፣ ተመራማሪዎች የጻፏቸው መጽሐፍት አሁን ላይ ሳይንቲፊካሊ ፕሩቭድ ተደርጎ ቴዎሪያቸው የነሱ እሳቢያቸው መጽሐፍቶቻቸው አሁን ሳይንስ ፕሩቭ አድርጎት ሳይንስ ሊጠቀመው ይችላል። እኔ ተራው ግለሰብ የጻፍኩት መጽሐፍ ከጊዜ በኋላ እንደ ፊክሽን የጻፍኩት ወይም ደግሞ እንዲህ ሊሆን ይችላል እንዲህ ይሆናል ብዬ ጻፍኩ፣ ከጊዜ በኋላ ሳይንስ እውነት ሊያደርገው ይችላል። ያ ማለት እኔ ከፈጣሪ ነኝ ማለት አይደለም። ሞር ደግሞ ሳይንቲስቶች ለምሳሌ እነሱ መጽሐፍት እጅግ ብዙ ሊገኙ የሚችሉ ሪሰርቾችን ያስቀምጣሉ ጽፈው። ከጊዜ በኋላ ከዓመታት በኋላ የነሱ መጽሐፍ ምን ሊሆን ይችላል? ወደ ተግባር ሊገባበት ይችላል። ያ ወደ ተግባር ሲያመጣው ሳይንሱ እነሱ ያሉት ነገር እውነት ስለሆነ መጽሐፍቶቻቸው አይ እነኛ ሰውዬ እና አልበርት እውነተኛ ናቸው ከፈጣሪ ነብይ ነው አንለው። አልበርት የጻፋቸው እሱ ያስቀመጣቸው እስካሁን ያልተደረሰበት ሳይንቲስቶች እስካሁን እየታገሉ ያሉ ብዙ ምርምሮች አሉ፣ ብዙ እሳቤዎች አሉ። ያ ማለት ግን አልበርትን ነብይ አናደርገው። ፈጣሪ ጭንቅላት ሰጥቶናል እንድንመራመር፣ ብዙ ነገር እንድናቅ፣ ብዙ ነገር እንድንሰራ። ያ ማለት እኛ ያስቀመጥነው ነገር ነገ የሆነ ነገር ስለሆነ ነብይ አያደርገንም። ወደ ቁርአን ስመለስ ግን ምንም አይነት ሳይንቲፊካሊ የሆነ ኢምፕረስድ የምትሆንበት ምንድን ነው ያለው? እስቲ ምዕራፍ 1 ላይ ምን አለ ንገረኝ። እስቲ ቁርአን ማለት ነው በጠቅላላ ምዕራፍ 1 ላይ እስቲ ንገረኝ፣ እንዴት እንደማራግፍ ላሳየው። ምዕራፍ 1 ላይ ምን አለ? ሱረቱል በቀራ ነው የምትለኝ? ምዕራፍ 1 ፈትህ ያለ ሱረቱ አልፈትህ ያለ አልፈትህ እንዴ ፋቲሃ ነው፣ ሱረቱል ፋቲሃ ነው። ምንም የለም። እሺ ምዕራፍ 114 ላይ ምን አለ? ምንም የለም። ቆይ እንዴት ነው ምንም የለም? ሳይንስ በቃ ኢምፕረስድ የሚሆንበት ምን ሳይንሳዊ ነው ምናምን ላልከው ምን አለ? ዝም የለም። እንዴ የአላህ ቃል ላሳየህ፣ እንዴት እንደማራግፍ ላሳየህ፣ ሁሉንም እንዴት እንደምጥልህ። ምዕራፍ 114 ላይ ምን አለ? ሳይንስ እስኪ እያገኘው ነው ሊያገኘው ነው እንደዚህ የተሰራበት ምናምን ብለህ ያልከው ምዕራፍ 114 ላይ ምን አለ? ምዕራፍ 113 ላይ ምን አለ? 112 ላይ ምን አለ? 111 ላይ ምን አለ? 110 ላይ ምን አለ? 109 ላይ ምን አለ? 108 ላይ ምን አለ? ምንም የለም።
ስድብ ነው ያለው። ችግሩ ምን እንደሆነ ታውቃለህ? ስድብ ነው ያለው። አንተ ብቻ ላውራ ነው ማዳመጥ የለም። ይሄ ነው አንተ ችግር። ማዳመጥ ሲባል ነገር የለም። አሁን ከጠቀስኳቸው ምዕራፎች ውስጥ እኔ ንጽጽር አቆማለሁ። ይኸው ሳይንቲፊካሊ ፕሩፍ ተደርጎ ወይም ፕሩፍ የሚደረግ በቲሲስ ደረጃ እንዲተቀምጦበታል የምትለው አንድ ጥቀስ። ወደ 10 ምዕራፎች ጠቅሻለሁ። አንድ ጥቀስ ያንተ ከዚህ ከጠቀስኳቸው ምዕራፎች ውስጥ አንድ። ቁርአኑ ስድብ ነው ያለው አልክ። የትኛው ቦታ ነው ቁርአኑ ስድብ ያለው? ደግሞ ቁርአኑስ የሚሳደብ 11 እኛንም ድስታል ላሳያ ስድብ እንዳለ ላሳይ። ሱራ 2 18ን ክፈተው። እሺ ስድብ ያለ ብለሃል። ስድብ የለም እያለኝ ነው። ደንቆሮች፣ ዲዳዎች፣ እውሮች ናቸው። ይሄ ስድብ አይደለም። ይሄ ስድብ ይሄ እኮ አምሳያ እኮ ነው እየሰጠ ያለው አላህ እኮ። የማን አምሳያ ነው? የሙናፊቆች። ምንድን ይሄ? የአቡላሃብ እጆች ከሰሩ ጠፉ፣ እርሱም ገንዘቡም ያፈራው ሁሉ አልጠቀመውም። ከፈርክ የመንቀልቀል ባለቤት የሆነችን እሳት በእርግጥ ይገባል፣ ሚስቱም ትገባለች። እንጨት ተሸካሚ ስትሆን በአንገቷ ላይ ከጭርት የሆነ ገመድ ያለባት ስትሆን ከዚህ በላይ ስድብ አለ? ጭርታም እንጨት ተሸካሚ ጋነም ትገቢያለሽ። ከዚህ በላይ ስድብ የለም። ሙሉ ምዕራፉ ይህን ነው ሳይንሳዊ የምትለው። ኤኒዌይስ ወደ ፖይንታችን ተመለስ። ተረት ተረት ወደ ፖይንቱ እንመለስ። ስድብ በመጽሐፍ ቅዱስ ነው ያለው። ለቀነስ በእናትህ ከዚህ በላይ ስድብ የለም። አሁን ወደ ፖይንቱ እንመለስና ስለ አቡ ለሃብ ላይ በወረደ የቁርአን አንቀጽ ነው እሱ በሰራው ስራ አይደለም አትበል። በቃ ለአንተ ነው ስድብ ያልመሰለ። ከዚህ በላይ ስድብ የለም። እንጨት ተሸካሚ ጭርታም ብሎ ጭርታም እያልክ የወረደው የቁርአን አንቀጽ ነው ይሄ። ወደ ቶፒክ ትገባለህ። ኦልሬዲ ጨርሰናል። ጀማል ይቀጥል። ለአቡ ለሃብ ወረደ። ወደዚህኛ የመጣኸው ትልቅ ከሃዲ ነው ይሄ ወረደ ማለት ነው። ያንን ተወው እናንተ ቃል በቃል አላህ ካምልኩኝ ያለው ወይት ነው ብለሃል። ያንን ልንገርህ፣ ሌላ አትዘባል። ያንን ልንገርህ ቃል በቃል አላህ ካምልኩኝ ብሏል ያልከውን እስኪ ያሳየ ብለሃል። አሳይሃለሁ። የለም እሱ አይቀበልም። ቁርአን እኮ አይቀበልህም። ጀማዓ ከየት አትጩሁ። ቆይ ተረጋጉ። ይቀበልም ተቁርአን አይደል እንዴ? ሱተይት ነው ማለት ተመጣፍ ቅዱስ ነው የሚያመጣው። እኛም ተቁርአን ነው። አትጩሁ ጀማል አትጩሁ። ቆይ በመጮህ እኮ መልስ አታመጡም። ምንድን ነው የሚያስረብሻቸው? ተረጋጉ። ቆይ ዋብያው ኔክስት አወርዳለሁ። ጣልቃ ትግባ። አንተ ወደዚህኛው የገባኸው ወደዚህኛው ቶፒክ የገባኸው ጣልቃ ትግባ። ላልወርድህ ነው። ትዕግስቴን ጨርሰሃል። ወደዚህኛው ውስጥ የገባኸው 5ቱን ጣት አሳይቼህ ከኢየሱስ ጋር ልታመሳስል ሞክረህ እንደማይሆን አውቀህ አማራጭ ስታጣ ነፍስህ ስለተጨነቀች እስልምና ውስጥ ታምር አለ፣ ስለዚህ ከእስልምና እንዴት ልውጣ ታምር አለ ብለህ ስታስብ ደግሞ እሱን መታውብህ። አሁን ተጀማል ጋር እናውራ። አንዴ የታገሰ ቀጥለው። ማንን ነው ማስተማሪያ ያስከው? ምሳሌ ይሄንን ተረት ተረት የምታወራው ለማን ነው? እሺ ንገረኝ። ቴንኪዩ። ይሄንን ተረት ተረት ለማን ነው የምታወራው አለ። ገብቶታል። አምላክ ሊሆን እንደማይችል ይሄ 5 ጣት ያለው ከኛ የሚመሳሰል ግራ ቀኝ ፊት ኋላ ያለው አምላክ ሊሆን እንደማይችል ገብቶት ይሄንን ተረት ተረት ለማን ነው የምታወራው? እኛም እያልነው ወረበል ነው የምልህ። ያንተን ተረት ተረት ማንም የሚቀበል የለም ማንም። ነገር ግን ክርስቲያኖቹ እስልምናን እንዳይዙብክ እንደዚህ ያለው እያልክ አስፈራራች። እንደዚህ አይነት ተረት ተረት እውነት ነው፣ አምላክ አይደለም፣ ተረት ተረት ነው። ለአቅመ ተረት ተረት እንኳን አያልበቃ። በ7ኛው ክፍለ ዘመን ላይ አንድ መሐመድ አብደላ የተባለ የተረተው ሰው ተግባብተናል። ቴንኪው እናመሰግናለን። እንደዚህ አይነት ተረት ተረት ነው እንጂ ይሄ ሲሰማው ሲያደምጠው ከበደው። ይሄም አምላክ ሊሆን አይችልም፣ ተረት ተረት መሆን አለበት አለ። ይሄ እያነበብከው እያወራኸው ያለው ተረት ተረት ነው አለ። እውነት ነው። ቴንኪው። ታዲያ አሁን ኔክስት ይሄ ወንድማችን ሪልም ሀዲስ ላይ እንዳለ ሲገባው ከእስልምና ይወጣል። ለካ እስከዛሬ ሳምነው የነበረው ተረት ነው ላሽ ይላል ማለት ነው። ለጊዜው አሁን እኛ እያወራን ያለነው ሀዲሱ ዝም ብሎ ተረት ተረት መስሎታል፣ አስተምሮቱ አልመሰለው። ያወቀ ቀን ከእስልምና ክርስቲያኖች ራሳችሁን ጠብቁ ከእንደዚህ አይነት አጋንንታዊ አስተምሮ። ይሄ የስድብ መንፈስ ተሰጣቸው ይላል መጽሐፍ ቅዱስ ላይ አይደለም።
እንዳያስተውሉ እንዳያዩ የተጋረደባቸው እውቀትን በስድብ ማሸነፍ የሚመስላቸው ማለት ነው። ኤኒዌይስ የቱ ጋር እንዳለው አይ ዶንት ኖ and in fact the whole of the creation upon another finger and then he would stir them and say I am your Lord I am your Lord እያለ ይቀጥላል ማለት ነው። ስለዚህ አምስቱ ጣቶቹ ላይ ተራ በተራ እንትናን ካስቀመጠ በኋላ ከያዛቸው በኋላ እኔ ጌታችሁ ነኝ እኔ ጌታ ነኝ እያለ ይናገራል ማለት ነው። ስለዚህ ጀማል እንኳን ደህና መጣ። ጀማል አሁን መቀጠል ትችላለህ። ጀማል እኔ ምልክ አላህ ቃል በቃል እኔን አምልኮኝ አላህ ነኝ ያለው ወይት ነው ብለሃል። ይሄን ልንገርክ ቶፒካችን እሱ አይደለም። ቶፒኩ ሰምተዋል? ሰማህ? ቶፒኩን ሰምተዋል? ሱረቱል ጣሃ በኢየሱስ ስም ቶፒኩን ሰምተዋል? ቁጥር 18 ምናምን እኔ አላህ ነኝ ከእኔ በቀር ሌላ አምላክ የለምና ተገዙኝ አምልኩኝ ሶላትንም እኔን ለማውሳት ስገዱ በቃ እኔን አውሱኝ ያለው በቃ አለ። ማን ያለው? ማን ያለው? ይሄንን ማን ያለው? መልሳ እኔ አላህ ነኝ ተገዙኝ ሶላትንም እንትን በሉ ምናምን ያልከው ተረተረት። ኦኬ አላህ ለማን ያለው? ይሄ ተረት አይደለም። አላህ ለማን ያለው? ያ ጀማል ተረት አትበል። ዝም ብለህ ከአንድ ቦታ ሳታልፍ እዛ ቦታ እንደዚህ ናቸው መስጊድ እንደዚህ ናቸው ያልክ እንትን አትበል። መልስ። አሁን ከቶፒኩ ሽፋ አድርገን ልተባበረ ብዬ ወላሂ ላዚም ጥፍፍ ያለ ነው እስልምና ማለት ነው። ከምንም በላይ ጥፍፍ ያለ ነው። እንደ እስልምና ማንም አይነት ሃይማኖት የለም። ልንገርህ ስንት አይነት ሃይማኖት በቀጥታ ተባረክ ከስር ድንቁርናችሁ ዛሬው ደግሞ የተለየ ነው። የዛሬ ድንቁርናችሁ ደግሞ ከፍ ብሏል። አይደለም አንተ ለምሳሌ እኔ አሁን ከቁርአን ነው ማስረጃ ሰጥህ የምችለው። ቁርአን አንተ ረማትችሁ ቀጥታ ንግግርና ተዘዋዋሪ ንግግር ቅድሚያ ልመዱ እወቁ። እኛ ጋር ስትመጡ አትቀበሉም። እናንተ ጋር ሲሆን ግን መሐመድ የተናገረውን ከዛ መሐመድ ተናገረ ብላችሁ ሰሃቦች ጻፉት ያላችሁትን መረጃ ታመጣለህ። እኔ ጋር ሲሆን እኔ ጋር ግን የጌታ ደቀ መዝሙርቶች የጻፉትን አልቀበልም ትላላችሁ። እኛ እናንተን የመሐመድን ተረት የመቀበል ግዴታ ያለብን መሰላችሁ? ራሱ መሐመድ ካላህ ቀጥታ የሰማበትን ቀጥታ የተናገረውን እሱን ታመጣላችሁ ወይ? ኔቨር። እንደዛ ካልሆነ ደግሞ ራሱ ካላህ መሐመድ ሰምቶ ራሱ መሐመድ የጻፈውን ነው የምንፈልገው እንጂ አላህ የሚባል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው፣ መሐመድ ለሳባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ላይ አይደለም የምንፈልገው። ራሱ አላህ ከመሐመድ ሰምቶ የጻፈው መረጃ ካለ ታመጣለህ። ልክ እኛ ሐዋርያቶቹ ቀጥታ ከኢየሱስ ሰምተው ወይንም ደግሞ ነቢያቶቹ ቀጥታ ከእግዚአብሔር ሰምተው እንደጻፉት ቀጥታ ዳይሬክት የሆነ መረጃ እንደምናመጣው ከእግዚአብሔር ቀጥታ ሰምተው እንደጻፉት እንጂ ሙሐመድ ጅብሪል የሚባል ነገረኝ፣ ከዛስ እሱ ደግሞ ለሰሃባዎቹ ነገራቸው፣ ከዛ እነሱ ጻፉት ከሚል ተረት ላይ አይደለም የምንፈልገው። ራሱ አላህ ካለ የተናገረበትን ታመጣለህ። በነገራችን ላይ እስልምና ወላሂ መረጃ የለውም። በጣም ትልቅ ነው ማውስ ወላሂ መስረጃ የለውም። እስልምና የመሐመድ ተረት ነው። ኤሬስ ነብዩ ሰለላሁ ዐለይሂ ወሰለም እንደተባለ እንግሊዝ ሜታርክ አላህን የጀመረው መሐመድ ነው፣ የጨረሰው መሐመድ ነው። ከዛ ውጭ አንድ መረጃ አላህ የተነፈሰበትን ካመጣ እኔ ንጽጽር አቆማለሁ። ከፍ ላድርግ ደግሜ አላህ ለመኖሩ የተነፈሰበትን እንኳን ማስረጃ መሐመድ ከተናገራት ተረት ውጭ አላህ እኔ ያለው ብሎ ህጥስ ያለባትን እንኳን አንዲት ሲንግል ኤቪደንስ ቀጥታ ሙሐመድ ጅብሪል ነገረኝ እያለ ከተተረተረው ውጭ አንዲት ማስረጃ ከሙሐመድ ውጭ አንጣልኝ። ከሙሐመድ ውጭ ብቻ ሳይሆን እንደው አላህ ቀጥታ ከሙሐመድ ጋር ኮሚኒኬት ያደረገበትን ማስረጃውን አንጣ።
አሁን ከቁርአኑ ውጭ እንዴት ብዬ ነው ማስረጃ ሰጥህ የምችለው? አንተ እኮ ምንም እኮ እየተረዳህ አይደለም። ከየትኛው ልስጥህ? እሺ ከቁርአን ውስጥ አንተ ምን የሚል ልስጥህ? አላህ መሆኑን አላህ ለመኖሩ ማስረጃው እንዴ ሱረቱ ጧሃ ከፈለክ በጣም በርካታ ቦታዎች በጣም ብዙ ቦታዎች ሲቀጥል እኔ ቁርአን ተአምር ነው ያልኩት ወደ ቁርአን አያስተነትኑም እንደ ይላል ቁርአን ከስል አስተነተነው እኮ ድንቁርና እንደሆነ ቂጥ ማጥፋት ያውራ ምንድነው የምናስተነትነው? እሺ ቀጥል፣ ሀሳቡን ይግለጽ። አንተ ብታዳመጥ ሰማና አንተ ቀጥል። እሺ ቀጥል። ወላሂ በጣም አንድ ሰው አንተ አወራህ ሰው ያውራ። ከዛ በኋላ خلاص ካልሆነልህ አንተም በለው ተአምር ነው ብለህ እንዴት አያስተነትኑም? ካላ ዘንድ ቢሆን ኖሮ ምናምን ብለህ ተረት እንዴት ታወራለህ? ካዳ ሃይ ነው እንዴ እየነገርኩህ እኮ ነው። ይሄ እኮ እውነት ነው እኮ ተረተረትማ ቢሆን ይበረዝ ነበር። ይሄው ተረተረ ስራ ሆነ። ይሄ ስንት አድርጎት እንትን ወላሂ ተበረዘ። አንዴት አልተበረዘም እኮ እንዴት ማስረጃ ስተሽ ኦኬ አቡበከር ካቃጠለው በፊትና አሁን ያለውን አንድ ለመሆኑ ማስረጃ ስጠኝ እስኪ። አንድ ነው አቡበከር አቃጠለ የሚል አለ። አቡበከር ያቃጠለው ሲያሳይ አቡበከር አቃጥሎታል። አቡበከር እኮ እኔ አሁን ቁርአን እኮ አቃጥላለሁ ስልህ የተቀዳደዱ ቁርአኖች አሁን አቃጠለን እንቀብራለን እንጂ ያንን አይደለም ማይገናኝ ለምን ታገናኛለህ? ኡስማን እንዳለ ሰብስቦ አቃጥሏቸዋል አለ። ያቃጠለው አዲሱን ነው ያቃጠለው ወይንስ አሮጌውን? ወይ ኡስማን ያቃጠለው ለምን ሊቀይር ነው? ኡስማን ያቃጠለው በሚገባ አሳይ። ሊቀይር ካልሆነ ለምን ምን አስፈልገው? ጠብ ስለተነሳበት ነው ያቃጠለው፣ ልዩነት ስለተነሳ። ቡሃሪ 4879 ላይ 89 ላይ ልዩነት ስለመጣ ግጭት ስለመጣ ያንን ልዩነት እንዳይፈጠር አቃጠለው ሰብስቦ። ስለዚህ አንደኛ ፍየሉ አይበላችሁ ቁርአን አሁን የለም። ቁርአን ማለት ነው። እኔ አሁን አቃጥላለሁ። እኔ ራሱ ለምን መሰለህ የሚቃጥለው ተቀዳደው መስጊድ ላይ እንደዚህ ተቀመጠ ጊዜ ይሰበሰብና ይቃጠላል፣ ጉድጓድ ውስጥ ይቀበራል። እንትን እንዳይሆን ማለት ነው እንጂ አሁን አንተ ስላረጀ ሳይሆን ምን ስለመጣ ሪሳይቴሽናቸው ላይ እርስ በርሳቸው ልዩነት ስለመጣ ወደ አንድ ለማምጣት ሲል ሰብስቦ አቃጠለው። ስለዚህ 49 ይኮናል አልኩ። 49 ክፍትና ቀጥታ በአማርኛ አድርገው ቁርአንን አቃጥሎ ስለቀየረው እዚህ ጋር እስኪ እንረዳለን። ወላሂ ማንም ሰው ቁርአን አይቀይረውም ማንም 4987 ሲተረጋጋ ፕሊስ። መፈክርህን እኮ እዛ ሽንት ቤት ክተቱት። አይደለም ሰው ፍየል በልተዋለች እያልኩ እኮ ነው። ፍየል የበላችሁን የውግራት ምዕራፍንና አዋቂዎችን ጡት ማጥባት አንጣ ብልህ እኮ አታመጣም ፍየል ስለበላች። ኦኬ። ስለዚህ እዚህ ላይ ልዩነቷ ላይ ብቻ አድርግልኝ። ረጅም ነው በጣም ሐዲሱ እንደዚህ ይላል። በአማርኛ አድርገውና ለአንበው ነው ከመጀመሪያ በቃ ሐዲሱን ያዝና አንብብ። በጣም ትልቅ ነው ሐዲሱ። 2003 እንዲሰማ እኮ ቶፒኩን ለማስቀየር ነው ያውቀዋል። ስለዚህ ሐዲሱን ያዝ ለምን አሁን ትክክለኛ ነገር ነው። ይሄን አመለካከቱን አዳምጥ። በቃ አትጩህ። እሺ እንደዚህ ይላል። ከአማርኛ ቁርአን ላይ አላሳየውም። አማርኛ ቁርአን መግቢያው ላይ እኮ ዑመር እንዳቃጠለው ይናገራል። ያ ላሳይ ይችላል። በነገራችን ላይ አዱ ኮፒም ስላለ ማለት ላሳይ አይቲክ ያ ይሻላል። አለማወቅ ይመስለኛል ወንድማችን እንጂ በመረዋን ዘመን ራሱ ተቃጥሏል እኮ ቁርአን። ያው በከር ቁርአን የለም። የአላህን ቃል ለመቀየር አንዲት ቦታ የተቃጠለ የለም ነው እያልካለሁ። ኧረ በእናትህ ፕሊስ አዳምጥ። ቆይ አዳምጥ። ትዕግስታችንን እየተፈታተንክ ነው። ለመውረዳት ቸኩል ወረድክ ወጣ። ኤኒዌይስ ቶፒክ ሽፍት ለማድረግ በጣም ተጋጋጠ እኮ እንዴ። አሁን ወደዚህኛው ቅርቃር ውስጥ የገባው ለምን መሰላችሁ? ሊትራሊ አላህ ፍጡር እንደሆነ ገባው። ከዛ በኋላ ምን አመጣ? አይ ቁርአን ታምር አለው አለ። ቁርአን ታምር አለው የሚለውን ስመታበት አስቀድሞ ከኢየሱስ ጋር ኢየሱስ በስጋ ስለተገለጠ እጅ እግር አለው፣ ስለዚህ እንደዛ ካለው እንዴት ምናምን ብሎ አመጣ። እሱን ስመታበት አሰባሰበና ቁርአን ታምር አለው አለ።
ቁርአን ታምር እንደሌለው ስመታበት ደግሞ ቆየታል እንዳሰባሰበና ቁርአን አልተበረዘም ማለት ቶፒኩ ሽፍት ለማድረግ የተጣረ አካሄድ ነች። ኤኒዌይስ ቶፒኩ ሽፍት ለማድረግ በዚህ መጠን ከመጋጋጥ ይልቅ አሁን እየጠየቅናችሁ ያለ ነው አላህ እንደኔ 5 ጣት ነው ያለው። እንደኔ ባለ 5 ጣት ነው። ስለዚህ አምሳያ የለውም። ተረት ተረት አታውሩ። ሊትራሊ አምሳያ አለው። እርሱም 5 ጣት ያለው ነው። የ5ቱ ጣት ደግሞ የሚታይ ነው። ኤኒዌይስ እሱን አንብበውና ወደ ቶፒኩ እንመለሳለን። ያሽ መረጃው ስንት ስላለ የቅዱስ ቁርአን አማርኛው የሀጅ መሐመድ ሳኒ ሀቢብ ትርጉም ላይ በግልጽ አስቀምጦታል። ዳግመኛም ኸሊፋ ዑስማን በ25ኛው ዓመት ስደት በአነባበቡ ግጭት ስለተገኘበት በ4 የቁርአን ሊቃውንት በተካወለ ግጭት ስለተገኘበት ይታያቸዋል። ግጭት በአነባበቡ ግጭት ስለተገኘ በ4 የቁርአን ሊቃውንት በተከናወነ ጉባኤ የቃላቱን አጻጻፍ ያለ ነጥብ ለየንባቡ ተስማሚ አድርገው በመጀመሪያው አወራረድ መሰረት የሱራዎቹን ተራ ጠብቀው ሰበሰቡ። ኸሊፋው ለ5 ኮፒዎችን አጽፎ አንዱን ለራሱ አስቀርቶ 4ቱን ለመካና ለደማስቆ ለነበስራ ለኩፋ ከተሞች ልኮ ማንኛውም ሰው ከነዚህ ብቻ እንዲገለብጥ አድርጎ የቀረውን ስላቃጠለው ይላል። አያችሁት? ያ ለምን የተቃጠለው? ግጭት ስለተገኘበት። የመጀመሪያዎቹ የቁርአን ክፍሎች እርስ በርሳቸው የሚጋጩ ስለነበሩ ዑስማን ሰበሰበና ልዩነቶቹን እንዳላጋጠለና አንድ አስቀረ ማለት ነው። ግጭት ስለተገኘ ብሎ በግልጽ ነው የሚያስቀምጠው። ግጭት በአነባበቡ ግጭት ስለተገኘ ምን አደረገ? ሌሎቹ እንዳላጥፍቶ ከዛ ሌላውን አቃጠለ ይላል። እዚህ ጋር አቃጠለ ይላል። ስለዚህ ይሄ ራሳችሁ ቁርአን ነው እና ይህንን እንደ ማስረጃ ትጠቀሙት ማለት ነው። ሊራሊ አላህ ምንድነው ጣዖት መሆኑን ዛሬ የገባችሁ ይመስለኛል። ወደዚህኛው ሽፍት ለማድረግ የተጋጋጣችሁበት አንደኛ መንገዳችሁ አንደኛው ጥረታችሁ አላህን ለመታደግ ነበረ። በዚህኛው ብትሄዱ አክቹዋሊ ያዋጣችሁም አላህ ፍጡር መሆኑን ዋና ማመናችሁ ጥሩ ይመስለኛል። አላህ የሚባል አካል የለም። በመሰረቱ ፍጡር ብቻ ሳይሆን የለም። እንደው ለአቅመ ፍጡር እንኳን ለመድረስ እንኳን የማይበቃ ፍጡር ነው። በምናብ የተፈጠረ በምናብ የሚመለክ በጣም እኮ ነው አላህ የሚያሳዝነው። ሳይኖር በምናብ መሐመድ ፈጠረው። ያንን መሐመድ የፈጠረውን በምናቡ አሁን ላይ በቢሊየን ሙስሊሞች ዝም ብለው እንደ በግ ይከተሉታል እየተሳደቡለት። ዋና ለሙስሊሞቹ ጥብቅና መቆም ማለት ምን ማለት ነው? ላላህ ሲሉ መሳደብ፣ ላላህ ሲሉ መግደል፣ ላላህ ሲሉ መጮህ ነው። ምክንያቱም አንዴ አይምሯቸውን ተነጥቀውታል። እውነትን ከሐሰት የሚለዩበት ሚዛን የላቸው። እውነትን ከሐሰት መለያ ሚዛን ከሌለህ ያለህ አማራጭ ምንድነው? እሱ መጮህ፣ መሳደብ፣ ቶፒክ ሽፍት ማድረግ፣ ማለቃቀስ ነው። ወይንም ደግሞ ሌላ ቶፒክ ማይገናኝ ጋር ከአንተ አስተምሮ ውጭ የሆነውን ያንን በመተቸት የአንተን እውነት ለማድረግ አይቻልም። በመጮህ መልስ አታገኙለትም ላለ። ምክንያቱም አላህ የሚባል ጣዖት መሐመድ የፈጠረው እንጂ በገሃዱ ዓለም አምላክ የሆነ ወይም አምላክ ነው የሚለው የማያስኬድ ነው። እርማችሁን አውጡ ማለት ነው። ይሄ 5 ጣት ያለው አላህ ባለ 5ቱ ጣት ግራና ቀኝ ያለው ፊትና ኋላ ያለው እንደኔ የሚቆጠር 5 ጣት ካለው እሱ ፍጡር ነው እያልናችሁ ነው። ይህንን መቼም ልሞግቱት እንደማችሉ መቼም አርጊው ማድረግ እንደማችሉ ነው የተዘብነው ዛሬ። እና አንድ የቁርአን ክፍል እንመለከታለን። ሀቢብ አለ ያ እንግዲህ አላህ 5 ጣቶች እንዳሉት ተመልክተናል። አለ ሐዲሱን አሳያቸው መያዝ ላይ የሚፈልጉ። ኦኬ አንድ ቦታ ፎይ 4 ነው ይላል፣ አንድ ቦታ 5 ነው ይላል። እሱም ራሱ አንዱ ተሰብሮበት ይሁን እኔ አላቅም። አርሽ ሲፈጥር ምናምን የሆነ ነገር ሲፈጥር ተሰብሮበት ይሁን አላቅም። ግን አንድ ቦታ ላይ 4 ይላል፣ አንድ ቦታ ላይ 5 ይላል።
እኔስ አምስቱ ላይ እንሄድና ቆይ ልክፈት ያኛው ላሳያችሁ። አይ ቲንክ ሳይ ሙስሊም 7 ምናምን ላይ ያለው ያው እዚህ ጋር ያው ሳይ ሙስሊም ስክሪንሾት አድርጉት። ይሄ ባለ 5 ጣቱ ነው። ሳይ ሙስሊም 27 86 ኤ ላይ አያችሁ እንዴት እንደሚንጫጩ። ያላ ጣት ምን እንደሆነ ራሱ አያውቁም። የተገጣጠመ ይሆን የተነጣጠለ ምን ሊያረግበት ነው አለ ሊቧጨርበት ነው ምን ሊያረግበት ነው አያውቁም። ስለዚህ ይሄ ቶፒክ ስለከበዳቸው ቶፒኩን ለሽፍት ለማድረግ በመሳደብ ኢንተራፕት በማድረግ በመሳደብ ጭንቅላት አልባ አምላክ ተከታይ ናቸው እያንጸባረቁ እንደዚህ ከማለቃቀስ በስተቀር እስልምና ምንም መልስ የለውም። አላህ ጣዖት ነው ብለን ልናሳያቸው አምነዋሉ ከስድብ በስተቀር። ግን ተመልከቱ እስልምና መጨረሻው ይሄ ነው እና ታዘቧቸው። ይሄን ለማለት ነው። ያው ማስረጃውን ያዙት። ኦኬ እነኚህ ጣቶቹ ፓርቲሽን አላቸው የላቸው? ፓርቲሽን አላቸው ወይንስ ፓርቲሽን የላቸው? አንድ ወጥ ናቸው ወይንስ ባይዞ አንድ ወጥ ከሆነ 5 ተብሎ እንዴት ተቆጠረ? ምክንያቱም ድፍን ከሆነ 5 ተብሎ ሊመጣው አይችልም ማለት ነው። የግዴታ ፓርቲሽን አለው ማለት ነው ለመቆጠር 5 እንዲመጣ አንዱ ከአንዱ መለያየት አለበት። አንድ ድፍን እንደዚህ ከሆነ ይሄ አንድ ነው የሚባለው። 5 ተብሎ ሊቆጠር አይችልም። ይሄ 5 ሊባል የሚችለው አንዱ በመጠን ወይም በመልክ ወይም በሳይዝ ሲለያይ ነው። ወንድማችን እንኳን ደህና መጣ። ሰማል አረብኛ ስም አሳ ፕሮፋይል ሰማል ትሞክራለህ? ጀማል እኔ የምለው ማን ማስተማሪያ ያስከው? አቤት ትመልሳለህ ወይንስ እንደ ቅድሞ መጮህ ላይ ነው ይወጣል ማለት ነው? ኤኒዌይስ አስተምሮታችሁን ተረት ተረት ስትሉ እንዴት ደስ እንደሚል ማለት ነው። ኦብሳን ሁሴን አቤት ወራ መጣ። ካንደና ቆያችሁ። መልካም አላህ ስንት ጣቶች ነው ያሉት? ምንድነው በአስቸኳይ የሚወርዱት ነገር አልገባንም። ስለዛ ጥያቄ ሳይሆን አረብኛ ስም አሳ ፕሮፋይል ደግመህ እዚህ ቤት ከላክ ብሎክ አደርጋለሁ። ክርስቲያን አይደለ? ደግመህ ከላክ እዚህ ቤት ላይ አሊያም ስምን ቀይረው ብሎክ አደርጋለሁ። ኔክስት ተው እንጂ በዚህማ ታስፈራራቸው። ቀጥል። እሺ አላህ ስንት ጣት ነው ያለው? አላህ ጣት አለው? ስንት ጣት ነው ያለው? ስንት ጣት ነው ያለው? አላህ ጣት አለው ወይ? ስንት ጣት? 5 ጣት አለው ያላችሁ ያሳያችሁን ነው ሀቢብ። አንተ ስንት ነው ብለህ ነበር እስከዛሬ የምታምነው? አንተ ስንት ጣት አለው ብለህ ነበር የምትከተለው? እኔ አንድ አላህ ነው በቃ በአላህ ነው የማምነው። መከታተል ስንት ጣት ያለው ባለ ስንት ጣቱን ነው የምትከተለው? እኛ እዛ ደረጃ አልደረስንም። ስለ ጣቱ ደረጃ አልደረስንም። ግን አላህ አይወልድም አይወለድም። ገና እናንተ ርቢ ላይ ናችሁ። ሁሌ ምንድነው ሙስሊሞች ግን ቂጥ፣ ወሲብ፣ መውለድ፣ ማስወለድ እቺ ብቻ ነች አይምሯችሁ ውስጥ ያለችው ቴዎሎጂያችሁ። በቃ ከመውለድ ከወሲብ ከዚያ ያልፍም። በቃ ስለናንተም ስትነገሩ ወሲብ ማድረግ እንዴት ነው? ስንት ማግባት አለብኝ? ወሲብ አድርጌ መታጠብ አለብኝ? ቂጤን እንዴት ነው በስንት ድንጋይ ልጥረግ? ስላላህም ስትጠየቁ አልወለደም አልተወለደም። ከወሲብ እና ከእንደዚህ አይነት ነገር መቼ ነው የምወጡት እንዴ? እኔ አሁን ስወለድ አለሁ አይደል? ምሳሌ ምንም አይነት ነገር ጡት አይለኝም።
ሙስሊሙኛ ይሄ እሺ እናንተ ተተወለደ በኋላ አንድ ለምሳሌ ማለት ነው ምንም አይነት ጾታ የለኝም ስወለድ አሁን እኔ ስወለድ የለም ምሳሌ ማለት ነው ኖርማል ቤተሰብ ፋሚሊ ኖርማል ሙስሊም ናቸው ግን አሁን ምሳሌ ጎረቤት ጋር ምናምን ኖርማል ክርስቲያን ምናምን አሉና ከተወለዱ በኋላ ክርስትና የሚባለው ነገር ነው ኖርማል ሙስሊም ነው ያለ ተወልዶ ማለት ነው ከተወለደ በኋላ ክርስትና ይነሳ እሺ ጾታን ቀየሩ ብለ ክርስትና አንስተው አንድ ልጅ ሲወለድ እናንተ ምሳሌ አሁን አንተ ክርስቲያን አይደለ እሺ አሁን አንተ ልጅ ወለድክ ምሳሌ ስትወልድ ያ ልጅ ለ40 ቀን ነው ለ30 ቀን የሚባለው ምሳሌ እስከዛ ድረስ ሙስሊም ነው አይደል ማን ያለ ሙስሊም አይደል ማን ያለ እና ሲወለድ መስቀል አለው እንዴ ልጅ አዎ ሲወለድ እናንተ ስትወለዱ ግንባራችሁ ላይ ኑር አለ እንዴ ስትወለድ ተገርዘ ነበር አላህ እንደፈጠረን ነው ምንም ማየት አንገታችን ላይ ምንም ማየት ማህተብ የለም አላህ እንደፈጠረን ነው በቃ ኖርማሊ ማለት ነው ፓኒክ ተገርዛል አልተገረዝክም ተገርዛል አልተገረዝክም ምን ማየት ጥያቄ ቀይ ጥቁር ጾታ የለኝም ብለህ ነበር ተገርዛል አልተገረዝክም እናቴን ጠይቃታለሁ ገና ወይም አባቴን እሱ እኔ እንጃ ብቻ ወሸላን የማይተዋት አቅም ማለት ነው የለም ሰው ማክራን ለማየት ወይም ሰው ማክራን እንደማየው ለምንድን ነው እናቴን ጠይቃታለሁ እያልከኝ እኮ ነው ገና አዎ እንዳንተ ጥያቄ ነው እንዴ ለመገረዝና ለመገረዝህ እንኳን አታውቅም ማለት ነው እንዴት ነው የምንግባባው ወገን እኔ ምሳሌ ማለት ነው እኔ ያ ምሳሌ እኔ ደግሞ አመጣሁልህ እኮ ከፊጥራ ከሚባሉት በእስልምና ውስጥ ፊጥራ የሚባል አለ አይደል አንደኛው መገረዝ ነው ግዴታ ነው መገረዝ ስለዚህ ተገርዛል አልተገረዝክም እኔ አልተገረዝኩም ስለዚህ የእስልምና ነጋ አላሟላህም ማለት ነው ምክንያቱም መገረዝ ግዴታ ስለሆነ እንደ እስልምና አልተገረዝኩም ሙስሊም ነኝ ግን አልተገረዝኩም አላሟላህም የነብይ ቆይ አምስቱን ፊጥራ ያለያዘ ወይንም ደግሞ ያንን ከፊጥራ ከሚባሉት ውስጥ አንደኛው ግዝረት ነው ካልተገረዝክ ነብይህን ቃል አላከበርክም ወጣል ወይንም ደግሞ ትእዛዙን አልጠበቅክም ማለት ነው አስተምሮቱን